Hello guys, how are you? Are you fine? Okay. This is English with Gide. አሁን English with Gide የሚል ቻናል ነው የምትከተሉት ያላችሁት። ዛሬ የምንማረው ስለ was, were and had ልዩነታቸውና አጠቃቀማቸው ምን እንደሆነ እናያለን ማለት ነው። በጣም ጠቃሚ ነው። ምክንያቱ አንዳንድ ተማሪ በእነዚህ ቃሎች ኮንፊዝ ይሆናል። ለምን? በደንብ አትኩሮት አድርጎ አለማየት ማለት ነው። አሁን with ምን ላይ ነው የምንጠቀመው? where ምን ላይ ነው የምንጠቀመው? and had ምን ላይ ነው የምንጠቀመው? ሁሉም የባለፈው ነገር ወይ ደግሞ past tense ናቸው። with የአምና is ህላፍ ሲሆን where ማለት ደግሞ የአር ህላፍ ነው። with ለአንድ ነገር መልእክታችን ለማስተላለፍ ስንጠቀምበት where ደግሞ ለብዙ ነገር ነው ማለት ነው። had ግን እዚህ ላይ ለሲንጉላር ኤንድ ለፕሉራል ያገለግላል። ለብዙና ለነጠራ ቁጥር መልእክት ለማስተላለፍ ያገለግላል። ግን እዚህ ላይ በደንብ ማየት አለባችሁ። ወዝና ዌር ትርጉማቸው አንድ ነው። ግን ምን ላያዩት አንዱ ለነጠራ ቁጥር ወይ ደግሞ ለአንድ ነገር ብቻ ሲያስተላልፍ፣ አንደኛው ደግሞ ለብዙ ነገር ነው። ወዝ ለአንድ ነገር፣ ዌር ደግሞ ለብዙ ነገር። ግን ነበረ ነበሩ የሚል ነገር ነው። had ግን ነበረኝ በቃ ስለ ኦውነርሺፕ ነው የሚያወራው ማለት ነው። had እስኪ ኤግዛምፕል እያየን ሄድና በደንብ እንረዳዋለን ማለት ነው። አሁን with እና where እስክንጠቀመው የተወሰነ መጀመሪያ ግን በደንብ እያያችሁ በደንብ አትኩረት ሰጣችሁ እያያችሁ መሄድ አለባችሁ። ምክንያቱም ልዩነታቸው ለማወቅ አትኩረት መስጠት ግዴታ ነው ማለት ነው። ኤግዛምፕል 1 I was a doctor አለ። ለምሳሌ እዚህ ላይ I was a doctor። አሁን I had a doctor ከሆነ ዶክተር ነበረኝ ይሆናል። I was a doctor ነው ዶክተር ነበርኩ ይላል እዚህ ላይ። እኔ ዶክተር ነበርኩ። I was ነው I had አይባልም እዚህ ላይ። I had a doctor ማለት ዶክተር ነበረኝ ማለት ትችላለህ። ግን እኮ ያን ጊዜ ዶክተር ነበረኝ ነው አንተ የምትሆን ነው ወይ ደግሞ አንተ ባለቤት የምትሆነው ነገር ነው የሚያስተላልፈው had የሚለው ነገር። እዚህ ላይ ግን was ማለት ግን ነበርኩ ማለት ነው። I was a doctor ዶክተር ነበርኩ። በአሁኑ ሰዓት ግን ሽፍት አድርገዋል ማለት ነው። ወደ ሌላ ነገር ቀይረዋል ማለት ነው። ስለዚህ ዶክተር ነበርኩ የምን መልእክት አለው ማለት ነው እዚህ ላይ። ሁለተኛው ኤግዛምፕል he was a student አለ። እሱ ተማሪ ነበረ። he was a student እሱ ተማሪ ነበረ። መልሲ እዚህ ላይ በደንብ አዩ። was ነው የሚለው አንድ ቁጥር ነው ይሄ። ሶስተኛው she was beautiful አለ። እሷ ቆንጆ ነበረች። በአሁን ሰዓት ግን ተቀይራለች። በጣም መልኳ ተቀያይሯል። ግን ቆንጆ ግን ነበረች ይያለን ነበረች። she had beautiful ማለት ግን ምን ማለት ነው? she had beautiful ማለት እንችላለን። had ቆንጆ ነበራት ማለት እንችላለን። ቆንጆ ነበራት ምን አይነት ቆንጆ ነበራት? ምን ነገር ማስገባት አለብን ማለት ነው። ስለዚህ ነበረች ማለት ግን was ነው የምንጠቀመው። she was beautiful እንላለን። አራተኛው ኤግዛም they were in the garden። they ብዙ ቁጥር ናቸው እነዚህ። were ነበሩ፣ ከጋርደኑ ውስጥ ነበሩ፣ ከአታክልቱ ውስጥ ነበሩ። እነማን? እነሱ። ያለፈ ነገር ነው የሚያወራን ብያችኋለሁ እኮ። they were in the garden እነሱ ከጋርደኑ ወይ ደግሞ ከአታክልቱ ውስጥ ነበሩ። had አንልም እዚህ ላይ። ኦኬ። አምስተኛው she were happy አለ። አንተ ደስተኛ you were happy አንተ ደስተኛ ነበርክ። ራስ አታውቀውም እንዴ? እሱ የነገረህ ነው ሃፒ እንደነበርክ ወይ ደግሞ ደስተኛ እንደነበርክ። ስለዚህ አንተ ሃፒ ነበርክ ወይ ደግሞ ደስተኛ ነበርክ እያለ ግን ምን ማለት አንችልም። you had happy ማለት አንችልም። ሃፒ ነበረህ ማለት አንችልም። አንተን ነው የሚገልጸው ያለው እኮ። አንተ ነበርክ የሚለው ነገር were ነው የምንለው። you were happy አንተ ደስተኛ ነበርክ ይላል ማለት ነው። ስድስተኛው I was not there አለ። was not there እኔ እዛ አልነበርኩም። የት? ያን የምንናገረው ቦታ እዛ ቦታ አልነበርኩም እያለ ነው። ስለዚህ I had not there አንልም። እዛ አልነበረኝም ማለት አንችልም። አይባልም ብስሩ። I was not there ማለት I was not there እዛ አልነበርኩም ይላል። ሰባተኛው they were not in London
እነሱ ለንደን አልነበሩም የት ነው የነበሩት ታዲያ ሌላ ቦታ ነው አሁን ያወቀው ቦታ መናገር ትችላለህ ማለት ነው ስለዚህ እነሱ ግን እዛ ግን አልነበሩም ይያለ ነው አልነበሩም የነበሩት ነገር እና አልነበሩም ነገር ለማወቅ ነው ማለት ነው they were not in London okay ስምንተኛው he was lazy አሁን ጎብዟል አዎ ጎብዟል ማለት ነው እንግዲህ he was lazy ማለት እሱ ሰነፍ ነበረ አሁን ግን ጠንካራ ነው ታታሪ ነው ይያለን ነው ማለት ነው በሌላ አባባል he was lazy he had lazy አንልም እሱ lazy ነበረው ማለት አይደለም ነበረ ነው ነበረው እኮ ነው ሌላ ነገር ስለ ዋንነት ወይ ደግሞ ስለ ባለቤትነት ነው ምናገረው had ከሆነ ስለዚህ he was lazy was ነው ምናስገባው ማለት ነው ዘጠነኛው we were in the class እኛ ክላስ ላይ ነበርን ለራሳቸው ነው በቃ ስለ ራሱ ነው የሚያወራው were ከሆነ ስለ ራሱ ነጸብራቅ ነው ምናገረው ነበርኩ ነበረ verb to be ነው ማለት ነው እዚህ ላይ አስረኛው he was in Addis Ababa እሱ አዲስ አበባ ነበረ በቃ እሱ ራሱ ማለት ነው ስለዚህ እስካሁን was እና were ምን አይነት ኢንፎርሜሽን እንዳላቸው የባለፈው ነገር ወይ ደግሞ ያለፈ ነገር የሚያወሩ ሆኖ ግን ስለ ነበረ ነበርኩ ነበረች ነበሩ አሁን ደግሞ ወደ had እንሄዳለን የhad ጥቅም ምንድነው ጥቅሙ ከሌሎቹ ከወዝና were በምንድነው ምለየው የሚል ነገር በደንብ ማየት አለባችሁ ለሲንጉላር ኤንድ ለፕሉራል እንጠቀምበታለን እዚህ ላይ ምክንያቱ እዛ ላይ የነበርነው ወዝ ለሲንጉላር were ለፕሉራል ነው ነበረ ነበረች ነው ነበረ ነበረች ነበሩ ገለ የሚል ነገር ነው እዚህ ደግሞ ነበረ አይደለም እንደዚህ ሆኖ ነበረ አይደለም ይሄን እንደዚህ አይነት ነገር ነበረው ነው ቆየው እሱን ዋንን አድርጎ ነበር ወይ ደግሞ ባለቤት ነበር በዚህ አንድ ነገር ባለቤት ነበር ይያለ ነው ምናገረው እዚህ ላይ የእከለ ነገር የሆነ ነገር ባለቤት ነበር ይያለ ነው ምናገረው እዚህ ላይ ባለቤት ኤግዛምፕል he had a car አለ እሱ አየው he had a car he was a car አይልም እሱ መኪና ነበር እንዴ እሱ ሰውየው አይ ነበር he were a car አይልም ምን ይላል ታዲያ he had a car ነበረው ነው የሆነ ነገር ባለቤት ሆኖ ነበረ ይያለ ነው ስለዚህ መኪና ነበረው ይያለ ነው እዚህ ላይ እሱ መኪና ነበረው ይያለ ነው ሁለተኛው ኤግዛምፕል we had a house ቤት ነበረን የቤት ባለቤት ነበርን ይያለ ነው በሌላ አባባል በአሁን ሰዓት ሳይሆን ድሮሲ እንደዚህ ነበረን ይያለ ነው ስለዚህ we were a house ማለት አንችልም እኛ ሃውስ ነበርን አይባልም አንተ ብስሩ ስለዚህ ቤት ነበርን አንልም ቤት ነበረን እንላለን ነው ስለዚህ ቤት ነበረን ይያለ ነው we had a house okay ሶስተኛው I had a bike አለ ባይክ ነበረኝ ስለዚህ ሞተር ሳይክል ነበረኝ ይያለ ነው ባለቤት የሞተር ሳይክል ባለቤት ነበርኩ ይያለ ነው አንተ በሌላ አባል ስለዚህ was በጭራስ መግባት አልችልም ማለት ነው በhad በኩል ወይ ደግሞ hadን ተክቶ አይገባም ማለት ነው ኦኬ አራተኛው we had a lot of money አሁን የብዙ ገንዘብ ባለቤት ነበርኩ ይያለ ነው እዚህ ላይ ስለዚህ we was a lot of money አንልም እኛ ብዙ ገንዘብ ሆነን ነበር አንልም አንተ ስለዚህ we had a lot of money ማለት ብዙ ገንዘብ ነበረን ይያለን ነው ማለት ነው በሌላ አባባል ስለዚህ had እና was and were ሊነቱ በደንብ እየገባችሁ ይሆናል ብዬ ተስፋ አደርጋለሁ we had exam in the class ፈተና ከክላስ ውስጥ ነበረን የት ነው የነበራችሁ ክላስ ውስጥ ምን ነበራችሁ ፈተና ነበረን እዛ ክላስ ውስጥ ነበረን ነው ይያለ ነው we had exam in the class ስለዚህ ፈተና ክላስ ላይ ፈተና ነበረን ይያለ ነው ነበርን አይደለም ይያለ ያለው ነበረን ይያለ ነው ስድስተኛው I had a TV ነበረኝ I had a TV ማለት ቴሌቪዥን ነበረኝ ይያለ ነው ቴሌቪዥን ነበረኝ ሰባተኛው we had an exam ፈተና ነበረን መቼ ያን ጊዜ ፈተና ነበረን በቃ እዛ ነበርን በቃ ፈተና እየወሰድን ነበረን ይያለ ነው ማለት ነው ስምንተኛው he had a lot of friends he had a lot of friends
እሱ ብዙ ፍሬንድ ነበረው ብዙ ጓደኞች ነበሩት በአሁን ሰዓት ግን ጓደኛ ያለውም እያለ ነው አንተ ብለላባል ነበረው ኦኬ ስለዚህ ነበርኩ አይልም ማለት ነው እሺ ዘጠነኛው they had a beautiful house እነሱ በጣም ምርጥ የሆነ ቤት ነበራቸው በአሁን ሰዓት ግን የሆነ ነገር ሆነዋል ማለት ነው ስለዚህ ነበራቸው ግን ብቻ እሺ አስረኛው I didn't have a car አለ አሁን በደንብ እዩት ወደ ኔጌቲቭ ስንቀይረው ያለፈ ነገር had የነበረው have ነው የምንቀይረው ምክንያቱም did past tense ያሳያል እንደገና ኔጌቲቭ ነው የፓስት ቴንስ ነው ስለዚህ he didn't have a house እሱ ቤት አልነበረውም ይያለ ነው እዚህ ላይ ስለዚህ have ነው የምንጠቀመው ስለዚህ had ሁለት past tense በቃ ተከታትሎ አይመጣም ሁለት past tense የሚያሳዩ ግሶች ተከታትሎ አይመጡም ባይዘው መያዝ ያለባችሁ ስለዚህ did ስላለ ይሄኛው had አይሆንም have ነው የምንጠቀመው I didn't have a car መኪና አልነበረኝም ይያለ ነው 11ኛው he didn't have a house have ይያለ ነው እዚህ ላይ did ስለሆነ 12ኛው they didn't have a car እነሱ መኪና አልነበራቸውም ይላል ስለዚህ እነዚህ ሊነታቸው ምን እንደሆነ በደንብ ተከታተላችኋል ብዬ ገምታለሁ ከተከታተላችሁ ደግሞ ተገንዝባችኋል ግንዛቤ ወስዳችኋል ብዬ ተስፋ አደርጋለሁ ስለዚህ ኮንሰፕት ከወሰዳችሁ ደግሞ አጠቃቀማቸው ምን እንደሆነ በደንብ ተረድታችኋል ብዬ ተስፋ አደርጋለሁ ስለዚህ ይህ አይነት ኮንሰፕት ወስዳችሁ ከሆነ ደግሞ ከተለያየ ሴንቴንስ ያስገባችሁ ወይ ደግሞ የራሳችሁ ኮንስትራክት ያደረጋችሁ ፕራክቲስ አድርጉና ለዚህ ቻናል በደንብ ጠቃሚ የሆነ ነገር ብላችሁ ታያላችሁ ማለት ነው ይህ ቻናል ያሳለፈው ነገር ምን እንደሆነ በደንብ ተገንዝባችሁ እንደሆነ ተስፋ ስለሚያደርግ ማለት ነው ስለዚህ እናንተ ኮንስትራክት አድርጉ እንግሊዝኛው መልመድ ፕራክቲስ በማድረግ ሲሆን ግራመር ደግሞ መሰረት እንዲኖረው ያኔ ፕራክቲስ ያደረጋችሁ ያደርገዋል ማለት ነው ስለዚህ ይህ ቻናል ደግሞ ግራመር ኮንሰፕት ለማስረዳት ለእናንተ የቆመ ቻናል መሆኑ ማወቅ አለባችሁ ስለዚህ እንደዚህ ከሆነ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ የሆናችሁ ሄዱ ይህ ቻናል ጊዴ እንግሊሽ ዊዝ ጊዴ thank you very much